ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች ሳምንታዊው መስታወት የተሰኘው ዝግጅታችን ጀምሯል። እንግዳችን የኢትዮጵያውያን ማህበር በቶሮንቶና አካባቢው ኤግዜኪቲቭ ዳይሬክተር አቶ ሳላ ጌታሁን ነው። ሪዮት አለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። በቅድሚያ አንድ ቪዲዮ ልጋብዛችሁና እንመለሳለን። Significance to me in particular is that Ethiopia is the birthplace of coffee, without which I could not do the work that I do and represent the constituents that I have the good fortune of representing. I must say I'm impressed that people clap for coffee but not for Lucy. And of course, I think as we contemplate Ethiopia's contribution to Ontario's history and our species' history, it's also noteworthy to recognize that Ethiopia has the largest number of UNESCO World Heritage Sites in the world, which speaks to its cultural and historical significance. Now, of course, there are many Ethiopians that call Ontario home, over 40,000 of them, and every day we bear witness to their many contributions and the many ways in which they enrich the fabric of our great province. It is for all of those reasons and so many more, we on this side of the house are so impressed with our Ethiopian neighbors and are so proud to support this legislation moving forward. Thank you and thank you. ሳላ ግብዣይን ተቀበለ ስለተገኘ በጣም ነው የማመሰግነው። እስኪ እኚህ ሰው ማን ናቸው፣ የንግግራቸው ምክንያትስ የሚለውን መረጃው ለሌላቸው በመግለጽ ትጀምርልኝ። አመሰግናለሁ ሪዮት። እንደምናችሁ የምንጊዜ ሚዲያ ተከታታዮች። እኚህ ሰው ሜምበር ኦፍ ፕሮቪንሻል ፓርላሜንት ወይም የሌጅስሌሽን አባል አዲል ሲምጂ ይባላሉ። ምክር ቤቱ ላይ የኢትዮጵያን ሄሪቴጅ መንዝ ቢል ወይም ቢል 38 ቀርቦ ክርክር በሚደረግ ጊዜ ከተቃዋሚ ፓርቲ የቀረቡት ተወካይ ናቸው። ከተቃዋሚ ከሆኑት አንዱ ፓርቲ የቀረቡ ተወካይ ናቸው እና ቢሉን ያቀረቡት ሰዎች ያው ክርክር ነው ኤክስፔክት የምታደርጊው። ይሄ ነገር ማለፍ የለበትም በዚህ ምክንያት በዛ ምክንያት የሚል ግን የኛ ሶስት ፓርቲዎች ነበር ዋና የፖለቲካ ፓርቲዎች የነበሩት እና ሶስቱም በጣም የሚያስደንቅና የሚያስገርም ድጋፍ ሰጥተውት እንዲያልፍ የሆነ ቢል ነበር። መስከረምን የኢትዮጵያ የቅርስና የታሪክ ወር ተብሎ በካናዳ ኦንታሪዮ ግዛት ወይም ደግሞ ፕሮቪንስ በኢትዮጵያ ኮንቴክስት ክልል ወይም ደግሞ በእናንተ በአሜሪካ ስቴት ደረጃ ሕግ ሆኖ እንዲቀርብ የቀረበ ቢል ላይ በሚደረግ ክርክር ላይ የተናገሩት ንግግር ነው። እንግዲህ አሁን ጸድቋል አይደል? በሙሉ ድምጽ ነው ደግሞ የጸደቀውና እዛ ላይ ያደረከውን ንግግር ደስታህን ሳይ ነበር፣ የብዙዎችንም ደስታና ስለሱም እስኪ ትንሽ በለን። እንግዲህ ሪዮት ይሄ በተወሰነ መልኩ ዲፐር የሆነ ወይም በቃ በጣም ጥልቅ የሆነ የውስጥ ስሜትን የሚፈታተን ሁኔታ ነው። ምክንያቱም እዛ የመጀመሪያው ንግግሬም ላይ በተወሰነ መልኩ ለመጥቀስ ሞክሬያለሁ። ብዙ ኢትዮጵያውያን ከሀገራቸው የሚወጡት በምቾት አይደለም፣ በኮንፍሊክት ሆነ በፖለቲካ አለመስማማትም ሆነ በኢኮኖሚ አለመመቸትም ሆነ በምንም ይሁን ነገር ግን እዚህ ከመጣም በኋላ በተለያዩ ሀገራት የምንሰማው የምናየው የምናልፍበት እጅግ በጣም በርካታ የሆኑ ፈተናዎች አሉ። ከነዛ ፈተናዎች አንዱ የቢሎንጊንግነስ ወይም ደግሞ እዛ ማህበረሰብ ውስጥ የኔ ቦታ የት ነው፣ እኔንስ ያቆኛል ወይ ታሪኬን
የኔን ባክግራውንድ ያውቃሉ ወይ የሚሉ ጥያቄዎች በጣም ይመላለሳሉ እና ካናዳ ደግሞ በዚህ በተለያየ ይሄ የባህል የቋንቋ የወግ የስርዓት የመሳሰሉትን ነገሮች በፖለቲካው ስርዓት ውስጥ በማዕቀፍ አስገብቶ በህግ አረጋግጦ ወይም በህግ አጽድቆ የመሄድ እንትን አላት፣ ስርዓት የተዘረጋ ስርዓት አላት። ብዙዎቹ እንደየባህላቸው እንደየወጋቸው እንደየታሪካቸው የተለያዩ ቦታ ወስደዋል። በዚህ ሀገር ላይ ቦታ ስልሽ የታሪክ ቦታ ወራትን ወስደዋል እና የኢትዮጵያስ የሚል በጣም እንትን የሚያደርግ ነገር ነበረ፣ የሚያብሰለስል ነገር ነበረ። እኛ አቀረብነው። ስናቀርበው መስከረምን ያቀረብነው። መስከረም ለኢትዮጵያ እጅግ በጣም ወሳኝ የሆነ ወር ነው። በዛውም ምንድነው የምናገረው? መስከረም የኛ ዘመን መለወጫ ነው። በመስከረም መስቀልን እናከብራለን። በመስከረም ኢሬቻ እናከብራለን። በመስከረም ዘመን ሲለወጥ ኢትዮጵያ ውስጥ በጣም የተለየ አይነት መንፈስ ነው ያለው። ተማሪዎች ትምህርት ቤት የሚጀምሩበት ነው። ብዙ ነገሮችም እንደዚህ ተራራው ሁሉ በአደይ አበባና በአረንጓዴ ለምልሞ አካባቢ ሁሉ ነገር ተስፋ የሚታይበት ነው ብለን በዛ ጀምረን፣ ነገር ግን ይህን ስንል ኢትዮጵያ ማለት ምንድነች የሚለውን የኢትዮጵያን ታሪክ የሚገልጹ በጣም በርካታ ነገሮችን አካተን ነበር ድራፍት ያቀረብነው። እንግዲህ እሱ መጀመሪያ መቅረቡ በራሱ ትልቅ ተስፋን የጣለ ነገር ነበር። ግን እንደ መታደል ሆኖ በሶስት ንባብ በሶስት ሂሪንግ በተለያዩ ጊዜ በተደረገ 3 ሂሪንግ በሙሉ ድምፅ ጸድቆ ህግ ሆኖ አሁን ከዚህ ዓመት መስከረም ጀምረን የኢትዮጵያን ሄሪቴጅ መንዝ ተብሎ ነው መስከረምን የምናከብረው ማለት ነው። በጣም ትልቅ ስራ ነው። በጣም ደስ የሚል ነገር ነው። እንደዚህ በውጭ ሀገራት የኢትዮጵያውያንን ባህል የሚያሳይ የተለያዩ አይነት እንግዲህ ሙከራዎች ለማስተዋወቅም እንደዚህ ይደረጋሉ። ይሄ ደግሞ በጣም ከፍተኛ ከሚባሉ ስኬቶች ውስጥ አንዱ እንደሆነ ነው የማስበው እና በጣም ማንም ሀገሩን የሚወድ ሁሉ ደስ ሊለው የሚገባ ነገር ነው ያደረጋችሁት እና በዛውም እስኪ ስለ ኢትዮጵያ ማህበር በቶሮንቶ እና አካባቢው ትንሽ በለን። እድሜው ከአንተ ይበልጣል አይደል? ቀደምሽ ይቺን ነገር ስጠየቅ ሁሌ እንደዚች ብዬ ነበረ። ይቺን ነገር ጠቅሼ ነበር የሚጀምረው። የኢትዮጵያ ማህበር በቶሮንቶና አካባቢ በጣም ትልቅ ድርጅት፣ ግን አደሴም ታይም ደግሞ ልክ እንደ ኢትዮጵያ ታሪክ ኖሮት ግን ደግሞ ከታሪኩ ጋር ማሽ ለማድረግ ጥረት እያደረገ ያለ የኮሚኒቲ ኦርጋናይዜሽን ነው። ቶሮንቶ ነው ዋና መስሪያ ቤቱ የሚገኘው፣ ጽህፈት ቤቱ የሚገኘው በቶሮንቶና አካባቢ ይባላል እንጂ በጣም ብዙዎችን ሰርቪስ ይሰጣል። ሲቋቋም እዚህ ያሉ ኢትዮጵያውያንን እንዴት አድርገን እናግዝ፣ የሚመጡ ኢትዮጵያውያንስ እንዴት አድርገን እዚህ ሴትልመንት የሚባል ስራ አለ እዚህ ሀገር የማስፈር እና ሀገሩን እንዲለምዱ የማድረግ ስራ፣ አዲስ መጦችን የማለማመድ ስራ የመሳሰሉትን ነገሮች ማለት ነው። ብዙ ታሪኮችን አልፏል። ብዙ ስኬቶችን አስመዝግቧል። ስኬቶች ሲባል በጣም በርካታ ሰራተኞች ነበሩት። በጣም ብዙ በጀትን ያንቀሳቀስ ነበር። ብዙ ኢንፍሉዌንስ ነበረው። አሁን ደግሞ በተወሰነ መልኩ ተቀዛቅዞ ነበር። የሆነ ሰዓት ላይ ደግሞ ያው እነዚህ ኢሚግራንት ጋር በተያያዘ ስራ የሚሰሩ ድርጅቶች ዋናው በጀታቸው የሚመነጨው ወይም ደግሞ ፈንዲንግ የሚያገኙት ከመንግስት ስለሆነ መንግስት ጋር ባለ ሪሌሽንሽፕም እንደዚህ አይነት ነገሮች ማለት ነው። አሁን የምንሰራቸው ስራዎች በርካታ ናቸው። አንደኛው ቀደም የጠቀስኩት አዲስ መጦችን የማጠናከር እና አዲስ መጦችን የማስፈር ሴትልመንት የሚባለው ስለ ሀገር ሁኔታ የመግለጽ የተለያዩ አገልግሎቶችን እንዲያገኙ የት መሄድ እንዳለባቸው ማድረግ እንዳለባቸው ድጋፍን ከማግኘት ከመስጠት ጀምሮ እንደገና ደግሞ እኛ ማንሰጣቸውን ሪፈራል የማድረግ ወደ ሌሎቹ ሄደው እንዲያገኙ በዛ የመላክ ከዛ በተጨማሪ የአዛውንቶች ክበብ የሚባላለን ሲነሮቻችን ተሰባስበው ማህበራዊ ጉዳዮችን የሚከውኑባቸው የሚመካከሩባቸው ይሄ አይዞሌሽን እዚህ ሀገር ያለው አንዱ ትልቅ ችግር የመነጠል ለብቻ የመሆን የብቸኝነት የምናምን የመሳሰሉ ነገሮች እንዳይኖሩ
ፊዚካል አክቲቪቲ እንዲያደርጉ በራሳቸው ሴፍ ስፔስ እንዲኖራቸው የማድረግ ነገር። ከዛ በተጨማሪ ክራይሲስ ሪስፖንስ የሚባል ኮሚቴ ያለን። ክራይሲስ ሪስፖንስ ማለት የሜንታል ሄልዝ የስነ አእምሮ የስነ ልቦና ህመም ሊሆን ይችላል፣ የጤና እክል ሊሆን ይችላል፣ የዶሜስቲክ ቫዮለንስ ሊሆን ይችላል፣ ምንም ይሁን ክራይሲስ፣ የመኪና አደጋ ሊሆን ይችላል። ያጋጠመ ማንኛውንም ክራይሲስ ቶሎ ብሎ የማይሆን ውስብስብ ነገር ውስጥ ከመግባቱ በፊት ወደ ህግ መሄድ ካለበት ወደ ህግ እንዲሄዱ፣ ሰዎቹ ሳይጎዱ ወይም ደግሞ ወደ ህክምናም ከሄዱ ፕሮፐር የሆነ ህክምና ሊያገኙ የሚችሉበትን መንገድ እንዲያገኙ እነዛን ነገሮች የማድረግ፣ አከራይ ተከራይ ጋር የተያያዙ የሚፈጠሩ በቋንቋ አለመረዳት ምናምን የመሳሰሉ ነገሮች ላይ የማህበረሰቦቻችን አባላት ጉዳት እንዳይደርስባቸው እና በደል እንዳይደርስባቸው አስፈላጊውን ድጋፍ የማድረግ ስራዎችን ይሰራል። ከዛ በተጨማሪ አለን ሴሚናር በየሳምንቱ የሚካሄድ ደግሞ ዊክሊ ሴሚናር ከእናንተ ራሱ ከአሜሪካ፣ ከኢትዮጵያ፣ ከአውሮፓ ሰዎች እየመጡ እየተጋበዙ እነ ፍቅረ ማርቆስ ደስታ በጣም ትልልቅ ጸሐፍቶች እየመጡ እዚህ ስለ ስራዎቻቸው ስለ ፐርስፔክቲቮቻቸው በፖለቲካ ሊሆን ይችላል፣ በማህበራዊ ሊሆን ይችላል። እኛ ያው የፖለቲካ ሳይድ የሚይዝ ድርጅት አይደለንም። ነገር ግን ያሳለፉትን ይሄ የታሪክ የመሳሰሉ ነገሮችን ስራዎቻቸውን እንዲያቀርቡ ውይይት እንዲደረግ እንደዛ አይነት ነገሮችን ሆስት የማድረግ አለ። ከዛ ዋናውና አሁን እኔና አንቺ እየተወያየንበት ያለ ነው የኢትዮጵያን ባህልና ቅርስ የማስተዋወቅና የመጠበቅ ፕሮሞት የማድረግ የሚለው ኃላፊነትም አለ እና እሱ ላይ በዋናነት የምናደርጋቸው 2 ዓመታዊ ክንውኖች አሉ። አንደኛው የአድዋ ድል በዓል እኛ የነፃነት ቀን ሳይሆን ያለን የድል ቀን ነው። ስለዚህ ያንን እዚህ ያለው ካናዳዊም እንዲያውቅ የካናዳ ማህበረሰብም እንዲያውቅ፣ የኛ ደግሞ ያው እኛ ድላችንን የምናከብርበት ነው ብለን የአድዋ ድልን የምናከብርበት። ሁለተኛው ደግሞ የኢትዮጵያን ካናዲያን ዴይ ብለን የምናከብረው የኢትዮጵያን ኒው ይር እንደ ፌስቲቫል ተደርጎ ሰመር ላይ ስለሆነ በዚህ ሀገር ለ2 ቀን በሚመች ዊኬንድ ተደርጎ መስከረም ላይ የሚከበር ያንን ተከትሎ የመጣ ነው እንግዲህ የኢትዮጵያን ሄሪቴጅ መንዝ የሚለው ማለት ነው። እና እነዚህን ስራዎች ነው የኢትዮጵያ ማህበር የሚሰራው። አሁንም እንግዲህ ጠንከርከር ብለን ለመሄድ ለማሳደግ እየሰራን ነው የምንገኘው። ሪዮት እሺ፣ አመሰግናለሁ። እነዚህ ፎቶዎች አሁን የጠቀስካቸው በዓላት ሲከበሩ የሚያሳዩ ይመስለኛል እና እስኪ በፎቶ ደግሞ እናውራ። ይሄ እዚህ ዓመት የአድዋ ድል በዓል ሲከበር የፓርላማ አባላት የህዝብ በጣም ሪስፔክትድ የሆኑ የብላክ ኮሚኒቲ ተወካዮች እና ደግሞ የኛ የማህበረሰባችን አባላት በተገኙበት እነዚህ አሁን የኢትዮጵያን ሄሪቴጅ መንዝ ላይ እነዚህ ቦርድ ኦፍ ዳይሬክተርስ ናቸው እዚህ መድረክ ላይ የምታያቸው። ከዛ የኢትዮጵያን ሄሪቴጅ መንዝ ላይ ያገዙን የፓርላማ የፕሮቪንሻል ፓርላሜንት አባላትን ሪኮግኒሽን እውቅና እየሰጠን ነው የሚታየው። ያው ይሄ ፕሮግራም ነው እንግዲህ የምታውቂያቸው ጉምቱ ጋዜጠኞቻችን እየመሩት ፕሮግራም እየተካሄደ ያለ ነው። ይሄ አድዋ ድል በዓል ስናከብር በዚህ ዓመት ነገዝሽ ደስ ይላል በጣም። ተግዳሮቶች ውስጥ ምንድን ናቸው የሚለውን ደግሞ ትንሽ ትለንና ሌላ ቪዲዮ ደግሞ አሳያለሁ። ተግዳሮቱ ብዙ ነው። የመጀመሪያው ተግዳሮት ያው እዚሁ ኢንቫይሮንመንቱ ላይ እዚሁ ከባቢው ላይ ያለው ተግዳሮት ነው። እሱ ምንድነው? መንግስት በተለያየ ጊዜ የተለያየ ፖሊሲ ነው የሚከተለው እና እነዛ የሚቀያየሩ ነገሮች ምን ያደርጋሉ? የምናገኛቸውን ግብአቶች ወይም ሪሶርሶችን ይገድቡብናል ወይም ደግሞ የተሻለ ያደርጉታል። ግን ብዙውን ጊዜ ሲገደብ ነው ተግዳሮቱ በጣም የሚቸግረን። አሁን ለምሳሌ አሁን ባለው ሁኔታ አዲስ መጦችንን ወይም ደግሞ ኢሚግራንት እዚህ ኒው ካመር ነው የሚላቸው አዲስ መጦችን የሚሰጥ አገልግሎት የሚሰጡ የማህበረሰብ ተኮር ድርጅቶች ላይ የሚሰጠው በጀት በጣም በከፍተኛ ሁኔታ ተቀንሷል። መንግስት አዳዲስ ሰዎችን ለመቀበል ቪዛ ሪስትሪክሽኑ ያው ከእናንተም ሀገር አካባቢ ከመጣው ጋር ተያይዞ ያንን ለመቀነስ የመሳሰሉ ነገሮች አሉ እና እነሱ በጣም በከፍተኛ ሁኔታ እንትን ያደርጉ ነው። ሁለተኛው እኛ ከካልቸራችን ከባህላችን የሚመጣው ነው። ችግራችን ፊት ለፊት አንናገርም። በጣም ገፍቶ ካልመጣ በተለይ በዚህ በስነ ልቦናና ስነ አእምሮ እዚህ ሜንታል ዌልነስ ጉዳይ ላይ እዚህ እንደ ማንኛውም ህመም ነው ከመጀመሪያው ገና ምልክቶቹም የሆነ ነገር ሲታይ። እኛ ግን ይሄ ስትረስ መምጣት እዚህ ስንመጣ ያለንን አጋጣሚ ለምሳሌ ቤት ከሌለ እኔ ቤት የለኝም ብሎ መናገር አለ አይደል? ከባህል አንጻር
ወይ ደግሞ መሄድበት ይሄንን ቦታ አላውቀውም ብሎ መናገር ወይ እነዚህ የመሳሰሉ የመረጃ እጦቶችን ከባህላችን ጋር ተያይዞ ቀጥታ ወጥቶ እኔ እንደዚህ አይነት ነገር እያጋጠመኝ ነው ይሄን ነገር እንዴት ማድረግ ይችላል የሚለውን ሳይናገሩ በብዙ ችግር ውስጥ የማለፍ ሰዎቻችን የማይሆን ውስብስብ የሆነ ችግሮች ውስጥ የመግባት ነገሮች አሉ። እሱን ነው እንትን ለማድረግ ለመፍታት ወይም ደግሞ እነዛ ነገሮች ሌላው ትልቅ እኔም ፐርሰን እንደ ኃላፊም እንደ ግለሰብም እንትን የሚያደርገኝ የተማሩ ሰዎች መጥተው ቢያንስ ከሙያቸውና ከትምህርታቸው ጋር የሚቀራረብ ስራን የመያዝና የማግኘት እድል እዚህ ኢንተርናሽናል ኤጁኬተድ ፕሮፌሽናልስ ነው የሚሏቸው። እዚህ የተለያዩ ሀገሮች አላቸው ሰፖርት ሲስተም የራሳቸው ሲመጡ እዚህ ተቀብለው አስተካክለውም ብለው እንደዚህ የሚያደርጉበት። እዚህ ግን የኛ ብዙ እውቀት፣ ብዙ ክህሎት፣ ብዙ ልምድ ይዘው መጥተው እየባከኑ እና ለሀገሪቷም ልታገኝ የሚገባትን ጥቅም ወይም ደግሞ አገልግሎት ሳያበረክቱ ሀገሪቷም እያጣች ያለችው ነገር አለና እነሱም እንደ ትልቅ ተግዳሮቶች ናቸው እና እነሱን በተቻለ መጠን እንትኑን ለማጥበብ ነው እየሰራን ያለ ነው። ጋፑ እንግዲህ ኢትዮጵያውያን ሲባል ከተለያየ አይነት የቋንቋ፣ የሃይማኖት፣ የዘውግ ማንነት የሚመጡ መሆናቸውን እንግዲህ ልብ ማለት ያስፈልጋል እና ከዛ ጋራ ደግሞ የሚሄድ አሁን በተለይ ባለው ፖለቲካችን ሰብና የሆነ አይነት ሰብናም ደግሞ ያስፈልገዋል ብዬ አስባለሁ። ለሁሉም ኢትዮጵያውያን ናቸው፣ ኢትዮጵያውያን ሁሉ በአንድ አይን አያለው የሚለው ማለት ነው። ብንችል ያው የሰው ልጆችን ሁሉ ጥሩ ነበረ እና ስላንተ ያው ከተለያየ ካናዳ ከሚኖሩ ሰዎች የሰማሁት ነገር እዚህ ጉዳይ ላይ ሁሉንም በእኩልነት ማየት እንደምትችል የሚገልጽ ነበር። ቆንጆ ምስክርነቶች ነበሩና ትንሽ መቆፋፈር ደግሞ ስሞክር ሶሻል ሚዲያ ላይ ይሄን ንግግርህን አገኘውና በእርግጥ እንደዚህ አይነት ባክግራውንድ መያዝ ብቻውን በቂ አይደለም ለጠቀስኩት አይነት ሰብዕና፣ ግን አንተን ጠቅሞሃል ብዬ አስባለሁ እና ለአድማጮቻችንም ባሰማቸው ደስ ይለኛል ቪዲዮን። Good afternoon, everyone. Good afternoon. My name is Salah Getahun. I will read my speech. I am a grateful community leader and honored to serve as an executive director to a proud and resilient community, Ethiopian community in the Greater Toronto area. The meaning of my name reflects multicultural identity. Salah, my first name, is of an Arabic origin and commonly found in Muslim communities. While Getahun, my last name, is a traditional Ethiopian Christian name. I represent a complex and yet homogeneous identity within one person. This is why today's gathering matters deeply to me. Today marks the beginning of legal recognition for the multicultural identity of Ethio-Canadians like myself. Introducing a proclamation to designate September as Ethiopia's Heritage Month in Ontario is not just a symbolic gesture. This is a profound act of recognition. And recognition means everything. እሺ ይሄንን ይመስላል። አድማጮቻችን በጣም ኢንጆይ እንዳደረጋችሁ ታስባለሁ። እስኪ ትንሽ ጨምርልን። ኦንታሪዮ መጀመሪያ ስለ ካናዳ ከዛ አሁን ስለዚህ ስፒች ነግርሻለሁ። ኦንታሪዮ ሲባል የሆነች ትንሽ እንትን ይመስላል ዝም ብለሽ ስትጠሪውና ኦንታሪዮ በስፋት ኢትዮጵያን ያክላል። ከኢትዮጵያ ጋር ተመጣጣኝ ስፋት ያለው የካናዳን ዋናውን ኢኮኖሚ፣ ዋናውን ፖለቲካ፣ ዋና ከተማ ኦታዋ የሚገኘው ኦንታሪዮ ነው። ትልቁ የኢኮኖሚ ሀብ ወይም ኢቨን ኢኮኖሚ ካፒታል ትችላለች ቶሮንቶ የሚገኘው ኦንታሪዮ ነው። ዋና የፖለቲካና ኢኮኖሚ ኤቭሪቲንግ የሚካሄደው እዚህ ነው። ፖፑሌሽንን ብትይ በጣም ኮንሰርቫቲቭ ኤስቲሜሽን ወደ ግማሽ የሚጠጋ የካናዳ ፖፑሌሽን የሚኖረው ኦንታሪዮ ውስጥ ነው። ኦንታሪዮ ላይ ድምፅ አገኘሽ ወይም ኦንታሪዮ ላይ
የተወሰነ ቪዚቢሊቲ ያገኘሽ ማለት በካናዳ ላይ ያለው ተጽዕኖ ቀላል አይደለም። ያንን ንግግር ያደረኩት አሁን ያየሽውን ንግግር ያደረኩት የመጀመሪያ ሪዲንግ ሲጀመር ነው። በጣም ኢሞሽናል ነበረ። የኔ አይደንቲቲ ደግሞ ከዛ ከገለጽኩትም በላይ ነው። እኔ የፖለቲካል ሳይንስ ተማሪ ነኝ። ዓለምን የማይበት የራሴ መነጽር አለ። ስለ ኢትዮጵያ ያለኝ አረዳድ የራሴ አለ። ከዛ ደግሞ እዚህ መጥቼ የኮሚኒቲ ሊደር ሲሆን የካናዳ ፖለቲካል ኮምፕሌክሲቲ የኢትዮጵያ ይዘን የመጣነው ነገር ከዛ እኔ ያስኩት ነገር ሆኖ ይሄንን ስራ የሚሰሩ ወይም ይሄ ስራ እንዲካሄድ የሚፈልጉ በጣም ለረጅም ጊዜ ሲሞክሩ የነበሩ ነገር ግን በታይሚንጉም ሊሆን ይችላል ብቻ ፈጣሪም ስላልፈቀደው ሊሆን ይችላል በቃ ዝም ብሎ ያውጠነጠኑት የነበሩ ሁለት ኮሚኒቲ ሊደርስ እስክንድር መኮንን እና ሊበን ገብረ ሚካኤል የሚባሉ አሉ። እዛው መድረክ ላይ እነሱም ንግግር አድርገዋል። ያን ያረኩበት ንግግር ላይ ሶሱ ፓርላማው ላይ ለመጀመሪያ ጊዜ ሲቀርብ አሁን የመጀመሪያውን ታቀርቢያለሽ፣ ከዛ ዲቤት ካለ ዲቤት ይደረጋል፣ ከዛ እሺ ሁለተኛውን እናየዋለን ይባላል፣ ከዛ ሁለተኛው ይቀርባል። ያንን አንድን የቀረበ የረቂቅ አዋጅ ለማጽደቅ የሚደረግበት ሂደት ማለት ነው እዚህ ሀገር። ከዛ ሁለተኛው እንደዚሁ ዲቤት ይደረጋል፣ ከዛ ሶስተኛው አለፈ ሲባል ካለፈ በኋላ ነው እንደ ህግ ሆኖ የሚዘርቀው ማለት ነው። እና የመጀመሪያው ሲቀርብ that was an action for call like call for an action ጥሪ ማስተላለፍ ነበረብኝ። ጥሪ ሳስተላልፍ ለኔ ምን ማለት ነው ይሄ ነገር፣ ለማህበረሰቤስ ምን ማለት ነው፣ ለኛ ታሪክስ ምን ማለት ነው የሚለው መናገር ነበረብኝ። ታዘጋጀው ከኔ ጋር ይሄ ከኢትዮጵያ መጥቼ እዚህ በምኖርበት ጊዜ ኮሚኒቲ ሊደርነቴ እንዳለ ሆኖ እንደ ግለሰብ ይሄ ለኔ በጣም 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 ለልብ ቅርብ የሆነ ነገር ነው የሚለው ማስተላለፍ ነበረብኝ። ሁለተኛ ማህበረሰቤ ድምጽ እስካሁን ድረስ የለው ተወካይ የለንም። አንድ ቤሪ ከተማ ላይ ንጉሴ አዳሙ ንጉሴ የሚባል መልካም የሆነ ሰው የሲቲ ካውንስለር ከመሆኑ ውጪ አንድም ኢትዮጵያዊ በካናዳ ፖለቲካ ውስጥ ተመርጦ እያገለገለ የለም። ቶሮንቶ የለም፣ ኦንታሪዮ የለም፣ በፌደራል ደረጃ የለም። ስለዚህ we have to speak ያችን አጋጣሚ ተጠቅመን እዛ ፓርላማው ላይ ድሉ ሲመቻች ጋዜጣዊ መግለጫ እየሰጠን ነበረ። ይሄንን ነገር እያቀረብን ነው። ይሄ ፖለቲካ ጋር ምንም አይገናኝም። ይሄ ለኢትዮጵያውያን ትልቅ እሴት፣ ለኢትዮጵያውያን ትልቅ ጥቅም ያለው ነገር ነው። ኢትዮጵያውያን በቀላሉ የሚያዩት ነገር አይደለም። እዚህ ያለ ኢትዮጵያዊ ብቻ እዚህ ቶሮንቶ ምናምን ወይም ኦንታሪዮ ብቻ ሳይሆን በአጠቃላይ በካናዳም ሆነ በዓለም ዙሪያ ያሉ ኢትዮጵያውያንን በትልቁ የሚያዩት ትልቅ ትርጉም የሚሰጡት ጉዳይ ነው። ስለዚህ ይሄንን እንደ ቀላል ነገር እንዳታይብን የሚለው መልእክት ማስተላለፍ ስለነበረብኝ እንደ መሰለኝ ተሳክቷል። ምክንያቱም አሁን ፖስት ካለፈ በኋላ ስለሆነ እያወራን ያለ ነው። በጣም በአጭር ጊዜ ውስጥ የመጀመሪያው ሪዲንግ ተደርጎ ከዛ ሁለተኛውን ሲጠራ በጣም በአጭር ጊዜ ውስጥ እንደዚሁ ተጠርቶ የሚገርምሽ ሁለተኛውና ሶስተኛው ሪዲንግ የተደረገው በአንድ ሚቲንግ ላይ ነው። ቅድም መጀመሪያ ላይ ያጫወትሽው ቪዲዮ ላይ ኤምፒፒ አድል ንግግር ሲያደርጉ እንደዚህ ወደ ላይ እያዩ ሲናገሩ የነበሩት እኛ እዛ እንግዳ መቀመጫ ላይ ስለነበርን የኢትዮጵያን ኮሚኒቲ ተወካዮች እዛ ስለነበርን እኛን አድሬስ እያደረጉ ነበር እና በጣም የተካረረ የፖለቲካ አቋም ነው ያላቸው ኮንሰርቫቲቮቹ እና ኤንዲፒ ሊበራል የሚባሉ ሶስቱ ፓርቲዎች እና የሆነ ጉዳይ ሲመጣ ይከራከራሉ፣ ለረጅም ጊዜ ይቀመጣል። ከዛ እሺ ሌላ ጊዜ እናየዋለን ይባላል። ሌላ ሪዲንግ ሲካሄድ ምናምን እየተባለ ለማምጣት ራሷ መጥቶ ለመነጋገር ዘው ይሄኛውን ግን የገዢውን ፓርቲ የተቃዋሚዎቹን ፓርቲዎች በእኩል ድምጽ በፓሽን እንዲያረጉት እንዲቀበሉት ያደረገ የአድቮኬሲ ስራ ነው የሰራ ነው ማለት ነው። የዛኔ ለዚህ የተለያየ አይነት አመለካከት አቋም ያላቸው አንድን ነገር ግን በተመሳሳይ እንዲደግፉ የሚያደርግ ስራ ለመስራት ትልቅ ጥረት፣ ትልቅ ብቃት እንደሚጠይቅ ግልጽ ነው እና በጣም እናመሰግናለን እንላችኋለን። ሁላችንም ምንኮራበትን ነገር ስለሆነ ያደረጋችሁት። እንግዲህ አልፎ እዚህም የአንድ ወር ይሄኛው ወር የኢትዮጵያውያን የሚል ነገር ይደረግና ግን ለዛ አመት ብቻ ይሆናል። ይሄኛው አንደኛው ትልቅ ነገሩ ደግሞ የመስከረም ወር በኦንታሪዮ ግዛት የኢትዮጵያ የታሪክና የቅርስ እንዲሆን የሚደነግገው ህግ የተጸደቀው በየአመቱ
እንዲሆን ነው፣ ልዩነቱንም እንዲያውቁት ማለት ነው። አንዳንዴ እንደዚህ አይነት ለዚህኛው ዓመት ብቻ የሚሆን ነገር ስላለ ስለሱም ትንሽ ብትል ደስ ይለኛል። አመሰግናለሁ። ይሄ በጣም አሪፍ ነገር ነው ያነሳሽው። ጥሩ ነገር ምንድን ነው? ህግ ነው። ህግ ፕሮክላሜሽን። አሁን እኛ ፓርላማው ውስጥ መስከረም ሲጀመር እዚህ ኩዊንስ ፓርክ ይባላል ሄደን የኢትዮጵያን ሄሪቴጅ መንዝ መጀመሪያ ብለን መስከረም ሲጀመር ኤቭሪ ይር ከመንግስት ቦታ የምናደርግበት ቦታ ጠይቀን ልናዘጋጅ የምንችልበት። ሁለተኛ ትምህርት ቤት ውስጥ መስከረም በመጣ ቁጥር ቅድም ያልኩሽን ያህል ማግኒቲዩድ እና ስፋት ባለው ግዛት ውስጥ ተማሪዎች መስከረም ሲጀምር ልጆች መስከረም እንደሆን ታውቃላችሁ፣ ስለ መስከረም ታውቃላችሁ ይባልና የመጀመሪያ የሚማሩት መስከረም የኢትዮጵያ የታሪክና የቅርስ ወር ነው ተብሎ ኢትዮጵያ መስከረም ላይ ዘመኗ እንደሚለወጥ ራሷን የቻለ ካሌንደር እንዳላት ኢትዮጵያ ውስጥ ያሉ እነዚህ ከአክሱም ስልጣኔ ጀምሮ እነ ላሊበላ እነ ፋሲለደስ እዛ ላይ የተጠቀሱትን ስለነ ሐረር ስለነ ባሌ ያሉትን በሙሉ ፕሮክላሜሽን እኔ እንጃ ልክልሽ ከሆነ እዛ ውስጥ ያሉትን ነገሮች ልጆቹ እንዲማሩ ይደረጋል። ይሄ ምን ያደርጋል? እያንዳንዱ ካናዳዊ ስለ ኢትዮጵያ ወይም ደግሞ በኦንታሪዮ ግዛት የሚኖር ያለ ካናዳዊ ስለ ኢትዮጵያ አውቆ እንዲሄድ ያደርጋል ማለት ነው። ሁለተኛ የአገሪቷ ላይ ቦታን ማስመር። ካናዳ መልቲካልቸራል ሀገር ናት ሲባል የሁሉም ከዓለም ላይ የመጡ ሁሉ ባህላቸውን ኤክሰርሳይዝ የሚያደርጉበት ሀገር ነው። እዛ ላይ የኢትዮጵያ ቦታ ተገኘ። የኢትዮጵያ ቦታ መስከረም ላይ ነው። አሁን ከዚህ በኋላ ደግሞ እንቀጥልበታለን። የራሳችን ካልቸራል ሴንተር ከፍተን የራሳችን ሰዎች መጥተው ያንን በታሪክ በኢትዮጵያን ሄሪቴጅ መንዝ ላይ የተቀመጡት ነገሮች ምንድን ነው የሚመስሉት? ዋዳዚት ሚን አሁን እንቁጣጣሽ ስንል ምንድን ነው የሚመስለው? እነዚህን የመሳሰሉ ነገሮች ነው። በሶስተኛ ደረጃ የወሩን ሙሉ መስከረም ላይ አሁን ለምሳሌ እዚህ ብላክ ሂስትሪ መንዝ ይከበራል። ብላክ ሂስትሪ መንዝ ወሩን ሙሉ ስለ ብላክ ኤክሰለንስ ኢማንሲፔሽን መንዝም የሚባላል እንደዚሁ በወሩ ተጀምሮ እስከሚያልቅ ድረስ መስከረም ወር ተጀምሮ እስከሚያልቅ ድረስ በህግ የተደነገገ በመሆኑ ኢትዮጵያን የሚመለከቱና ኢትዮጵያን የሚያወድሱ የኢትዮጵያን ታሪክ፣ የኢትዮጵያን ባህል፣ የኢትዮጵያን ቅርስ፣ የኢትዮጵያን መልካም ነገር የሚያሳዩ ነገሮችን በኦንታሪዮ በሙሉ እንድናደርግ መንግስት አዋጅ ስላስቀመጠ በቀላሉ ምንም ብዙ ሳንጨነቅና ይሄ እንደዚህ ነው ይሄ እንደዛ ነው ብለን ኤክስፕሌን ሳናደርግ በጣም በርካታ የኢትዮጵያን ቪዚቢሊቲ የኢትዮጵያን የመልካም ነገሮች የምናሳይበት ህጋዊ ማዕቀፍ ነው ያደረግነው ማለት ነው። ይሄ አንድ ጊዜ መስከረም ሲጀምር መጀመሪያ ላይ እንቁጣጣሽ ላይ አክብረን የምናልፈው ብቻ አይደለም። እንደውም እዚሁ ላይ ጥሪ ማስተላለፍ ፈልጋለሁ። ይሄ ኢትዮጵያን ሄሪቴጅ መንዝ ነው ብላችሁ ኦርቶዶክስ ክርስቲያኖች አክብሩ። ኢትዮጵያን ሄሪቴጅ መንዝ ነው። ስለዚህ መስቀልን በደንብ አድርገን ማክበር እንፈልጋለን። ዲስ ኢዝ አወር ሄሪቴጅ። ይሄ ማለት አንዱ አስፔክት ነው። ኢሬቻን እንደዚህ የኢትዮጵያን ሄሪቴጅ ተካቷል። እዛ ህጉ ላይ ብታዩ የዛ ላይ ያሉ የተጠቀሱ በሙሉ የመስከረም ላይ እንደዛ የኢትዮጵያን የሚመለከቱ እንትኖችን ኢትዮጵያን የሚመለከቱ ኢትዮጵያን የሚያወድሱ ባህሎችን፣ ቅርሶችን፣ ታሪኮችን እና ፓናል ዲስከሽኖችን፣ ሲምፖዚየሞችን እኛም እናከብርበት መንገድ አለ። እንደ ኢትዮጵያን አሶሲዬሽን ለምሳሌ ኢትዮጵያን ኒው ይር ቀደም እንዳልኩሽ ለሁለት ቀን በጣም በሰፊው በፌስቲቫል ታውዘንድስ ኦፍ ፒፕል ተሰብስበው እናከብርበታለን። ከዛ በተጨማሪም ሞር የኢትዮጵያን ኮሚኒቲዎች በዛ ላይ በተጠቀሱት መሰረት እንዲያከብሩ ጥሬን ማስተላለፍ ፈልጋለሁ እና በሀገር አቀፍ ደረጃ በካናዳ እስከምናደርገው ድረስ በኦንታሪዮ በተወሰነ መልኩ ኤክሰርሳይዝ እያደረግን ይችን ቆይና ደግሞ ስራውት ካናዳ ያንን አድርገን በደንብ ኢትዮጵያ እና ኢትዮጵያውያን አዲስም የሚመጡት ሀገራቸውን እዚህ ሲመጡ ከነሙሉ ክብርና ከነሙሉ ውበቷ የሚያገኙበት በሳይኮሎጂካልም በማቴሪያልም ማለት ነው። ከዛ ደግሞ እዚህ ተወልደው የሚያድጉት የአይደንቲቲ ክራይሲስ ሳያጋጥማቸው ኮንፊዥን ሳያጋጥማቸው ምን ማለት እንደሆነ ኢትዮጵያ ሲታደግ የኢትዮጵያውያን ሲባል ታሪካችን ቅርሳችን ምን እንደሚመስል አኮሞዴቲቭ በሆነ መልኩ ሁሉንም በሚገልጽ መልኩ በነገራችን ላይ ሪዮት እዚህ ላይ በጣም አጽንኦት ሰጥቼ መናገር የምፈልገው መስከረም ላይ የሚከበሩትን ብቻ አይደለም ያደረግነው። ለኢትዮጵያን ሄሪቴጅ መንዝ መስከረም ላይ የሚከበሩት ሊዲንግ ናቸው፣ ኢምፖርታንት ናቸው፣ እነዛ አሉ። ነገር ግን ሌሎቹን የኢትዮጵያ አይደንቲቲ ናቸው ብለን ያስቀመጥናቸውን የነጃሺ መስጂድን
እስልምና እንዴት በሰላም መጥቶ ከዛ በኋላ ኢድና አረፋ ኢትዮጵያ ውስጥ እስልምና በደንብ ፕራክቲስ እየተደረገ ኢድና አረፋ የኢትዮጵያ ናሽናል ሆሊዴ ሆነው እንዴት እየቀጠሉ እንደሆነ የሶፍ ዑመር ዋሻ እንዴት የኢትዮጵያ የቱሪስት አትራክሽን እንደሆነ የሐረር ጀጎል ግንብ ሸዋል ኢድ እንዴት ኢትዮጵያ ውስጥ እንዴት አይነት የታሪክ ቅርሶች እንደሆኑ ከዛ ከታሪክ ደግሞ በአክቹዋል ታሪኩ ስትመጪ ከጥንት ጀምሮ ያሉት ከአክሱም ዘመነ መንግስት ጀምሮ ያሉ የኢትዮጵያን ስልጣኔ የኢትዮጵያን ገናናነት የሚያንጸባርቁትን ህብረ ብሔራዊነታችንን ህብረ ሃይማኖታዊነታችንን እነዚህም በሙሉ ያካተተ ነው። ስለዚህ በቻልነው አቅም የኛ አስተሳሰብ አድማስ የኛ እውቀት ደግሞ ሂደቱም የነበረው ሂደት ፕሮሰሱ ያስገድድ ነበር። የሁሉንም ማህበረሰብ ተወካዮች ጠርተን ለነሱ ሚኒንግ የሚሰጠው እንትን የትኛው ነው? ለሙስሊሙ ማህበረሰብ፣ ለኦርቶዶክስ ማህበረሰብ፣ ለፕሮቴስታንቱ ከሃይማኖት አንፃር ከተለያዩ ደግሞ ባህሎች የመጡትን እንደዚሁ አድርገን በቻልነው አቅም አስገብተናል። ያንን ይሄ የሆነ ማህበረሰብን ብቻ የሚወክል ነው ምናምን የምትየው አይደለም። እንትኑ ስታየው ህጉን ራሱ ፕሮክላሜሽኑን ገብተሽ ስታየው ማለት ነው። ይህንን ስፖንሰር ያደረገችልን አሁን ደግሞ የፌዴራል ሜምበር ኦፍ ፓርላሜንት ሆና ተመርጣለች በቅርብ ዶሊ በገም ትባላለች። እህታችን ኢትዮጵያን ሄዳ አይታ ተመልሳ የመጣች ዶሊ በገም በምታደርግ ጊዜ አንዱ የመጀመሪያ የሰጣችን ማስጠንቀቂያ ምንድን ነበረ? አንድም የማህበረሰብ አባል ወይም የማህበረሰብ ክፍል ከኢትዮጵያ ወደኋላ እንዳይቀር ጥንቃቄ እንድታደርጉ፣ አስፈላጊውን ኮሚኒቲ ኮንቨርሴሽኖች አድርጋችሁ እንድታመጡ ነው የሚፈልገው። ያንን አድርገን ሁሉንም ሪፍሌክት የሚያደርግ የኢትዮጵያን ብዝሃ ሃይማኖት፣ ብዝሃ ቋንቋ፣ ብዝሃ ባህል የሚያንጸባርቅ በዚህ በካናዳ መልቲካልቸራሊዝም ውስጥ ደግሞ ያ በጣም ውበት ነው ብለን ያንን እንደ ትልቅ እሴት ያቀርብንበት ነው። በየአመቱ ይከበራል። ይሄ ህግ ይቀጥላል፣ ከትውልድ ትውልድ የሚቀጥል ይሆናል። ይሄ አሁን በአንድ ፕሮቪንስ ተጀምሯል። የሚቀጥለው ሂደታችን ደግሞ አንዱ ያንን ኤክሰርሳይዝ ልናደርግ የምንችልበት የባህል ማዕከል ማግኘት ሲሆን፣ ከዛ ግን ደግሞ ዋናው በመላ ካናዳ በፌዴራል ደረጃ ኢንኮርፖሬትድ ሆኖ እንደገና በካናዳ ደግሞ ተመሳሳይ የፕሮክላሜሽን ጸድቆ በመላው ካናዳ የሚገኙ ኢትዮጵያውያን ያንን እንዲያደርጉ ጥሪ አስተላልፈን ከመንግስት ጋር ለመስራት ከመንግስት ጋር ያንን ሂደት ለማድረግ ወይም ከፓርላማ ያንን ኃላፊነት ካለው የመንግስት ኦፊስ ጋር ለመስራት ጥረት እያደረግን ያለ ነው እና ይህን ይመስላል። ሬዎት ደስ ይላል በጣም ያልከው ቢል ይሄ ነው አይደል? ቢል 38 እስኪ ስለሱ ቢል 38 አጠቃላይ ይዘቱ ለማንበብ ሊያስቸግር ይችል ይሆናል። እዚህ እንትን ላይ ሲታይ ይሄን ነው መስለው በእንግሊዝኛና በፈረንሳይኛ ነው ያለው። ራሱን የቻለ ህግ በሚጻፍበት መንገድ ተጽፎ ፕሮፐርሊ የቀረበ ነው። በማን እንደቀረበ ሁለቱ የፕሮቪንሻል ፓርላሜንት አባላት ዶሊ ቤገም እና ክርስቲያን ሞንታም ኤምፒፒ ሜምበር ኦፍ ፕሮቪንሻል ፓርላሜንት ነው የሚባሉት። እንግዲህ እንደምታዩ ፈርስት ሪዲንግ ይሄ አሁን ይሄ ኮፒ ፈርስት ሪዲንግ ላይ እንዳለ ቃኑ የቀረበበት ላይ ፕሪንት የተደረገ ስለሆነ ነው። ሰከንድ ሪዲንግ፣ ሰርድ ሪዲንግ እንደን ሮያል አሰንት ይባላል። እኛ እዚህ ያለ ጋቨርነር ጀነራሉ የፕሮቪንሱ ጋር ያሉት እነሱ ሲፈርሙበት የክራውን እንትኑ ተወካዮች ነው ህግ ሆኖ ይህም መጨረሻ ላይ መጣል ፕሬዚዳንቱ ፈረሙ እንደሚባለው ማለት ነው። የኛን ሁሉ ፕሮሰስ ጨርሷል እና ኮንቴንቱ ላይ ነው ቅድም እያወራሁ የነበረው። የኛ በደንብ ኮሚኒኬት ባለማድረጋችን ሊሆን ይችላል፣ ወይም ደግሞ በሌላ በተለያየ መንገድ ሊሆን ይችላል። ልክ የኢትዮጵያ ማህበር ቢል ወይ ደግሞ አለ አይደል እኛ የምናከብረው ምናምን አይደለም። ይሄ የኢትዮጵያውያን ቢል ነው። ማንኛውም ኢትዮጵያዊ በአሁኑ ሰዓት ኦንታሪዮ ላይ እንደሰማሽው ቅድም ኤምፒፒ አደል ሲገልጽ ቢያንስ 40,000 ኢትዮጵያውያን በዚህ በቶሮንቶና አካባቢ አሉ። ቢያንስ በመንግስት እንኳን ሪኮግናይዝ ተደርጎ በተቀመጠ ስታቲስቲክስ በሙሉ ይህንን በመስከረም በመጣ ቁጥር በአካባቢያቸው ባለ ኤኒ ፐብሊክ ስፔስ ጠይቀው በጣም ደግሞ እዚህ ካናዳ እንደዚህ አይነት ነገሮች በጣም ደስ በሚል ሁኔታ ኦፕን ናቸው ለፐብሊክ። ሴፕቴምበር ኢትዮጵያን ሄሪቴጅ መንዝ ነው ብለው ሳያደርግ ቀኑ ከመድረሱ በፊት እኔ በተለይ በጣም ኢንከሬጅ ማድረግ የምፈልገው የኦሮሞ ኮሚኒቲ አለ፣ እዚህ የኦርቶዶክስ ክርስቲያን ኮሚኒቲ አለ፣ የሙስሊም ኮሚኒቲ አለ። ኮሚኒቲ አለ ስልሽ በኢንስቲትዩሽን ደረጃም አላቸው እነሱ
የሐረሪ ኮሚኒቲ አለ። እነሱ ይሄንን ቢል ይዘው ወይም ይሄንን ቢል ጠቅሰው እኛ የምናዘጋጀው ይሄ ነገር አለ ወይ ገንዘብ መድቡልን ወይም ደግሞ የስፔስ ቦታ ስጡን ወይም እነሱ ማክበር በሚፈልጉበት ባህላቸው በሚፈቅደው መሰረት እንትን አድርገው መንግስት ጠይቀው ፕሮፐርሊ አብረው ይሄንን ማግኒፋይ በማድረግ ለልጆቻቸውም ሴፕቴምበር ኢትዮጵያን ሄሪቴጅ መንዝ ነው የሚለውን ከትምህርት ቤት በተጨማሪ እኛም እንደዛ የኢትዮጵያ ማህበር የራሱ እንግዲህ ለወደፊቱ የምናወራቸው ይሆናል የራሱ ፕላን እያደረጋቸው ወይም ደግሞ እያቀዳቸው ያሉ ይሄንን ሄሪቴጅ መንዙን ለማድረግ ሄዶ ፓርላማ ውስጥ ይሄንን ላውንች ከማድረግ የመጀመሪያው ዓመት ብሎ ሪሴፕሽን ከማድረግ ጀምሮ ለየት ባለ መልኩ የኢትዮጵያ ኒው ይር የማክበር እነዚህን የመሳሰሉ ነገሮች ለማድረግ ነው። በጋራም ለመስራት ከፈለጉ በራችን ክፍት ነው። ፕሮክላሜሽኑ ግን ኮንቴንቱ ሪዮት መስከረም ላይ ያሉትን ይጠቅሳል። በመስከረም ኢትዮጵያ ይሄ ስለሆነ እንቁጣጣሽ አዲሱ ዓመት የሚከበርበት ስለሆነ ይላል። ስለ መስቀል ሴሌብሬሽን ያወራል። ስለ ኢሬቻ ያወራል። ስለ ዩኔስኮ በዩኔስኮ ሄሪቴጅ የተመዘገቡ ቅርሶቻችን የሆኑትን በደንብ ይገልጻል። እነዚህ አደባባይ ላይ በዓሎች ማለት ነው እንደምታየው ሁለተኛ ፓራግራፍ ላይ እና ከዛ በጣም በርካታ ነገሮችን ነው የሚቀጥለው። ከዛ በኋላ በመስከረም ያልተገደበ ለምን ኢትዮጵያ ይሄ መስከረም የኛ ሲምቦሊክ ወራችን የመጀመሪያ ዘመን መለወጫችን መሆኑ እንትን ቢልም ከዛ በኋላ ያሉትን የኢትዮጵያን የተለያየ ታሪኮችና ቅርሶቻችንን ይዘረዝራል። ስለዚህ ማግኘትም የምትፈልጉ በደስታ ሼር እናደርጋለን። አንቺም ሼር ልታደርጊያቸው ትችላለሽ። ዲቴይሉን ፕሮክላሜሽኑን ይሄንን ነው የሚመስለው። እንደው እዚህ ጋር እንደዚህ አይነቶቹን ስራዎችም ለመስራት መቀላቀል አካባቢን በደንብ ማወቅ እንደዚህ ይጠይቃል እና እሱ ላይ ያለብን እጥረቶች አሉ። ስለሱም ትንሽ ብትል ደስ ይለኛል። አዎ እኛ ኩሩ ህዝቦች ነን፣ የታወቀ ነው። የትም ምንም ባክግራውንድ ይኑርሽ በቃ ሁሉን ነገር አይደንቲፋይ አድርገን ነው በራሳችን እንደምንሄድ ምናምን ነው። ኢትስ ጉድ አሪፍ ነገር ነው እንደዛ መሆን። ግን ደግሞ እዚህ ሀገር እኛ በተለይ አሁን ስለ ካናዳ ማውራት እችላለሁኝ እንዳንድ የማህበረሰብ ኮሚኒቲ መሪና ተወካይ። ነገር ግን አገሪቷ ላይ በጣም በርካታ የሆኑ ሪሶርሶች አሉ ለእንደዚህ አይነት የሚሆኑ። ለምሳሌ ቦታ ሊሆን ይችላል፣ ያንን መጠቀሚያ ፐብሊክ ስፔስ ሊሆን ይችላል፣ የተለያዩ ከዛ ጋር የተያያዙ ነገሮች ሊሆኑ ይችላሉ እና መመካከር፣ መጠየቅ። መንግስት በጣም ፍሬንድሊ ነው እዚህ ሀገር። የሆነ ነገር ከተጠየቀ የማይቻል ከሆነ አይቻልም። በአብዛኛው ካናዳ ላይ ማለት ነው ሪዮት ያደግንበት፣ አንቺም እኔም ኢትዮጵያ ያደግንበት እንዴት እንደማይሆን ነው የምናውቀው። መንግስት ቤት ስንሄድ ይሄ ነገር አይሆንም እንዴት እንደማይሆን ነው መልሱ እንዳልሆነ። እዚህ ግን ይሄ እንዴት ሊሆን እንደሚችል ነው የሚያገዙን እዚህ ሀገር የሆነ ነገር ስንጠይቅና በማህበራችንም ቢመጡ የት ቦታ እንዴት አድርገን አብረን ልንሰራ እንደምንችል ይሄንን ፕሮሞት ኢትዮጵያችንን እና የኢትዮጵያን የቅርስ ወራችንን ታሪክና ቅርስ ወራችንን እንዴት አድርገን ለሌላው ማህበረሰብ እንዲያውቅ ለልጆቻችን እንዲያውቁ እዚህ በተለይ ተወልዶ የሚያድጉ ልጆቻችን በደንብ ይሄንን ማወቅ ስላለባቸው ማለት ነው እንዴት አድርገን ሞር ተደራሽ እንደምናደርገው። የካናዳ ስርዓት በህግ ይደነግጋል መልቲካልቸራል ካንትሪ መሆኗን። ከዛ ውስጥ ኢትዮጵያ አንዷ መሆኗን በፕራክቲካል ዴፋክቶ አለን። በኢኮኖሚው ላይ የምናደርገው አስተዋጽኦ አለ። በተለያየ ቦታ ለዚህች ሀገር ማደግ፣ ለዚህች ሀገር ሰርቪስ ፕሮቪዥን፣ ለዚህች ሀገር በርካታ ነገሮች አስተዋጽኦ እናደርጋለን። እዚህ አሁን ልክ እንደ ሲልቨር ስፕሪንግ አለ ዳንፎርዝ ሊትል ኢትዮጵያ ለማስባል እየሰራን ያለ ነው። በጣም በርካታ ኢትዮጵያውያን የሚኖሩበት ያ ግን በሀገሪቱ ሪኮግናይዝድ ሆኖ እውቅና ተሰጥቶት ህግ ሆኖ አሁን ህግ ሆኖ መጥቷል። ያንን ደግሞ በደንብ ሰዎች ማወቅ አለባቸው። ከኛ ውጭ ያሉትም ሰዎች በደንብ ስለ ኢትዮጵያ ማወቅ አለባቸው። ኢትዮጵያ ማለት ምንድን ነች? ለምንድን ነው ኢትዮጵያን ሄሪቴጅ መንዝ የተባለው? ለምን መስከረም ሆነ? የመሳሰለውን ልጆቻችንም ሲናገሩ በኩራት መናገር መቻል አለባቸው። ያንን የማድረግን ስራ የኢትዮጵያ ማህበር 1950 ዳንፎርዝ አቨኒው አለን። ይምጡ፣ ያናግሩን። በግለሰብ ሊሆን ይችላል፣ በግሩፕ። አሁን ወጣቶች እየመጡ እያናገሩን ነው። የተለያየ አይዲያስ የተለያየ ሀሳቦች ይዘው እየመጡ ነው። አብረን ከሰራን ደግሞ እዚህ ሀገር ላይ እንደ ካኔዲያን
ኢትዮጵያነታችን ሳንለቅ እንደ ካናዲያን በደንብ ቪዚብል እየሆነን እዚህ ሀገርም የሚገባንን ቦታ የማግኘት እድል ይኖረናል ብዬ ነው የምወስደው። እንግዲህ ስለ ካናዳ የተሰሩ የተለያዩ ፕሮግራሞችን ስመለከት እንደዚህ አሁን እንደምንነጋገርበት አይነት እጅግ በጣም ደስ የሚሉ ስራዎች እየተሰሩ እንዳሉ ሁሉ ጎዳና የወጡ በጣም አስከፊ ኑሮ የሚኖሩ ኢትዮጵያውያንንም የተመለከቱ ደግሞ ፕሮግራሞች ያለውኝ እና እሱ ነገር ምናልባት ወደፊት ካሰባችኋቸው ነገሮች ጋር የሚሄድ ከሆነ ወደፊት እቅዳችሁን እዚህ ጋር ጨምረህበት ወይንም ደግሞ የሆነ አይነት የመረጃ እጥረት ነው ስለሱም ትንሽ ብትለን ደስ ይለኛል። ይሄንን በተመለከተ ይሄ ነገር በ2023 ጀምሮ እኔም ወደዚህ ስራ እንድገባ ካደረጉኝ ነገሮች አንዱ ነው። 2023 ላይ በጣም ክራይሲስ ተነስቶ ነበር። ክራይሲሱ የተነሳው በኢትዮጵያ ላይ ብቻ አይደለም፣ በአጠቃላይ ሪፊውጂ ክራይሲስ ነው ያሉት እነሱ። በከተማው ላይ መንግስት በጣም በርካታ ቪዛዎችን አፕሩቭ እና ኢሹ አድርጎ ከተማውና አገሪቷ ወይም ደግሞ አካባቢው መቆጣጠር ከሚችለው በላይ አዲስ ሰዎች መጡ። በዛን ጊዜ ሸልተሩ የጊዜያዊ መጠለያው ሞላ። ከዛ ተጨማሪ የተለያዩ ሆቴሎችንም መንግስት እንደዚሁ እንትን ለማድረግ ሞከረ። ከዚህ ከከተማ ሁላ እየወጣ በጣም በበርካታ ብዙ ርቀት ሁሉ ሆቴሎች እየተከራየ እንደዚህ የማድረግ ነገሮችን አመጣ። ከፖሊሲ የመነጨ ከአፕሮች የመነጨ ችግር ነው። ያ አንደኛው እሱ ነው። ሁለተኛ ያንን አድሬስ ለማድረግ ግን እንዳልኩሽ እኔ እንግዲህ ጆይን ሳረግ እንደዚህ የኮሚኒቲን ስራ በዛ የተወሰነ እንትን በማድረግ ነው። ሌላ ጊዜ እናወራዋለን። የሄድንባቸው የተወሰኑ ስራዎች አሉ። አንደኛው ምንድነው ሼልተር አካባቢ ካልቸራሊ አፕሮፕሪየት ምልሽ የሆነ ቦታ እስከምደርሽ ድረስ መንገድ ላይ ከመውደቅ መጠለያ ማግኘትን ይጠይቃል። ነገር ግን ያ መጠለያ በሚያውቁት ቋንቋ በሚያውቁት ባህል የሚቀርበው ምግብ የሚበሉ የማይበሉ የሚፈቀዱ የማይፈቀዱ የስራ ባህል እነዚህ በርካታ የሆኑ ነገሮችን አንዱ ያደረግነው ምንድነው እኛ ራሳችን ራን የምናደርገው ኮሚኒቲ ሼልተር ያስፈልጋል። ይመጣሉ፣ እንደ ሼልተር አይደለም፣ ማረፊያ ነው፣ ያርፋሉ። የሚያስፈልገው ኦሪየንቴሽን ይሰጣቸዋል። የሚያስፈልገው ኦሪየንቴሽን ብቻ ሳይሆን የሪፈራል ካለ ሌላ ድርጅት ጋር ሄደው ስራ ለመቀጠር ሊሆን ይችላል። የተወሰነ ደግሞ ስልጠና መውሰድ ካለባቸው ስልጠና ለመውሰድ ሊሆን ይችላል። የመጡበትን ሙያ መቀየር ከፈለጉ ቀይረው ሊሄዱ የሚችሉበትን ልናመቻቸው የምንችልበት ያንን ከመንግስት ጋር እየጠየቅን ቢያንስ በእኛ በኮሚኒቲ ሊመራ የሚችል ወይም ደግሞ በኮሚኒቲ ሊተዳደር የሚችል የኛ ኮሚኒቲ ብቻውን ላይሆን ይችላል። ከኛ መሰል ኮሚኒቲዎች ጋር የምናስተዳድረው እንደዛ አይነት ነው። አንደኛው ግን በዘላቂነት የሚፈታው እንዴት ነው ሲባል አገሪቷ ላይ በቂ የሆነ የስራ ሁኔታዎችን ማመቻቸት፣ በቂ የሆነ ሲመጡ ሊቀበል የሚችል ከባቢ ሁኔታን በማመቻቸት ስለሆነ ያን ደግሞ በአድቮኬሲ ነው እየሰራን ያለ ነው። አድቮኬሲው ምንድነው? መንግስት ወደዚህ ሀገር የመጡ ሰዎችን በዚህ ሀገር የሚኖሩ ዜጎችን እዚህ ሀገር ካናዳ ውስጥ እስከገባ ድረስ ሁሉም ሰው መብት አለው። ያንን መብቱን ቤዚክ የሆኑ ነገሮችን ሊያገኝ የሚችል በቂ ሕክምና የምትሰጥ ሀገር ነች። እነዚህ በነፃ እንደዚህ ሼልተሮችን እና መጠለያዎችን የምትሰጥ ሀገሮች ነች። እነዚህ አይነት ስርዓት የተዘረጋባት ሀገር ላይ እኛ ለማህበረሰባችን በቂ መረጃ በመስጠት ነገር ግን መንግስት ደግሞ ከአቅሙ በላይ ስትሬች የሚያደርገውን ኮሚትመንት ውስጥ ከመግባቱ በፊት እነዚህን ፕሮቪዥኖች ወይም እነዚህን አገልግሎቶች ሊሰጡ የሚችሉ ድርጅቶችን በስነ ስርዓት አጠናክሮ መቀጠል መቻል አለበት። አቅሙ ከሌለው ደግሞ አሳይን ማድረግ እንደኛ አይነት ኮሚኒቲ ኦርጋናይዜሽኖችም ሆኑ ሌሎች በጣም ትልልቅ ልምድ ያላቸው ሴትልመንት ላይ የሚሰሩ የሃይማኖት ነክ በሃይማኖት መሰረት ያደረጉ ሊሆን ይችላል፣ ኮሚኒቲ መሰረት ያደረጉ ሊሆን እነሱም ማጠናከር ስለሆነ አድቮኬሲ በጣም ብዙ በአድቮኬሲ ላይ ያሉ አሉ። የኢትዮጵያ ማህበርም አንዱ አካል ሆኖ ለምሳሌ አንዱ ካናዳ አፍሪካ ኮሌክቲቭ የሚባል ከአፍሪካ የመጡ ስደተኞችም ሆኑ ከኒው ካመሮችም ሆኑ የሚገባቸውን ነገር ሳያገኙ ሲቀሩ መንግስትን ተጠያቂ የምናደርግበት እና ሎቢ የምናደርግበት ፕላትፎርም አለ። እንደዛ እየሰራ ነው። እሺ፣ በጣም ነው የማመሰግነው። በሌላ ጊዜ እንግዲህ በሰፊው የምንመለስበት ነው። አሁን የተወሰኑ ጉዳዮች ላይ ብቻ ነው ያተኮርነው። አድማጮቻችን አሁንም ሁለት ፎቶዎች ላሳየህና እስኪ ይሄ ረመዳን ነው። በዚህ ዓመት ረመዳን እንግዲህ ኮሚኒቲ ስፔሳችን ይሄ ቅድም ያልኩሽን የሳምንታዊ ሴሚናር የምናዘጋጅበት ቦታ ላይ ረመዳን ሲሆን የሚገርምሽ ነገር የኮሚኒቲያችን አባላት ናቸው ኢፍጣሩን አዘጋጅተው ኮሚኒቲ ሜምበሮች ቮለንቲሮች ምግብ አምጥተው አዘጋጅተው ኤቭሪቲንግ የኢትዮጵያ ማህበር ጋር አብረው ሆነው
እዚሁ ዘርግተን እዚሁ ጸሎት አድርገው እዚሁ ኢፍጣር በካልቸራሊ አፕሮፕሪየት በሆነ መልኩ ተገናኝተው እንደ ቤታቸው ተጫውተው ልጆቻቸው ኤቭሪባዲ መጥቶ ላይክ እንደ ኮሚኒቲ ፕሮፐር የሆነ ኮሚኒቲ ስፔስ ኢፍጣር ሆስት ያደረግንበት ጊዜ የተወሰደ ፎቶግራፍ ነው አሁን ያሳየሽ። ኦኬ ይሄኛውስ? ይሄ ባክግራውንድ ስራ ስንሰራ ነው። እስክንድር ይባላል ይሄ ከኔ በዚህኛው ሳይድ ያለው ኢትዮጵያዊ፣ በመሃል ያሉት ደግሞ ሜምበር ኦፍ ፕሮቪንሻል ፓርላሜንት ዴቪድ ስሚዝ ናቸው። ስለዚህ ለጥቁሩ ማህበረሰብ አንድ ድምጽ ሆነው የዛ ፓርላማ ውስጥ ያሉ የኤምፒ የሜምበር ኦፍ ፕሮቪንሻል ፓርላሜንት ወይም ኤምፒፒ ናቸው እና የኢትዮጵያን ሄሪቴጅ መንዝ ቢል ከመቅረቡ በፊት ሎቢ እየሰራ ነው። ቢሮአቸው ሄደ ኮንስቲትዩንሲ ቢሮአቸው ምንድነው ሎቢው? እሳቸው የገዢው ፓርቲ አባል ናቸው። ይሄ ቢል ለኢትዮጵያውያን ምን ማለት እንደሆነ እርስዎ ያውቃሉ። ስለዚህ እያንዳንዱ የገዢው ፓርቲ አባል እዛ ያለ ሜምበር ኦፍ ፕሮቪንሻል ፓርላሜንት ድምፁን የስ ብሎ እንዲሰጠው እኛ አናቅማ ምን አይነት ዲቤት እንደሚመጣ እንዲሰጡ ብለን ቢሮአቸው ሄደን ወደ 2 ሰዓት የፈጀ ስብሰባ አድርገን እሳቸው ኦልሬዲ ስለ ኢትዮጵያ በጣም ብዙ ያውቁ ነበር። እሳቸው ራሱ እንደዚህ እያሉ ይነግሩን ነበር፣ ስለ ኢትዮጵያ ታሪክ ይነግሩን ነበር፣ ስለ አድዋ ይነግሩን ነበር። ከዛ በተወሰነ መልኩ ያኔ ተስፋ ያገኘንበት ማለት ነው። ሂሪንጉ አልተካሄደም ነበር። ሁለተኛውና ሶስተኛው የፕሮክላሜሽን ሚቲንግ አልተደረገም ነበርና ያንን ያው በብዙ ጥረት ነው እንግዲህ ሪዮት ይሄ ነገር የተገኘው እና ስራውን ቀድመን ስንሰራ የሚያሳይ ፎቶ ነው። ይገርማል። አሪፍ ነው። እንኳን አመጣሽ። ረስቼው ነው አሉ እንደዚህ አይነት ሌሎችም። ጥሩ ነው እንኳን አመጣሽ። ደስ ይላል። በጣም በጣም ትልቅ ስራ ነው። እንግዲህ በርቱልን ነው ልንል የምንወደው። የወደፊት እቅዳችሁን በተመለከተ መጨመር የምትፈልገው ወይም ሌላ ማስተላለፍ የምትፈልገው መልእክት ወይም ደግሞ በዚህ ፕሮግራም ሳናነሳ ባናልፈው የምትለው ነጥብ ካለ ወደ አንተ ልሂድ። ያ አሁን በየትኛውም ቦታ ያለን ኢትዮጵያውያን ካናዳ ጥሩ ሀገር ስለሆነች ይሄ እንደ ማዕቀፉ ስላለን እስከዛሬ ብንጠቀምበት መልካም ነበር። ነገር ግን አትሊስት አሁን ተጠቅመንበታል። ይሄንን አግኝተናል። ቅድም ያስተላለፍኩትን መልእክት ደግሜ ማስተላለፍ እፈልጋለሁ በደንብ አጽንኦት ሰጥቼ ሁላችንም መስከረም ሲመጣ ኢትዮጵያን ሄሪቴጅ መንዝ ለማክበር ህጉን አይታችሁት በየአመቱ በጣም ደመቅ ባለመልኩ በጋራ እንዲከበር፣ ሁለተኛ ይሄንን ደግሞ ወደ ፌደራል ለመውሰድም ጥረት ሀሳብ አለን። እሱን ለመውሰድ በምናደርገውም እገዛ እንዲደረግልን፣ ከዛ ባለፈ አሁን ኢትዮጵያውያን ቪዚብል እየሆንን ነው። ከዚህ ጋር በተያያዘ እዚህ ካናዳ ውስጥ የፕሮክላሜሽን ከወጣ በኋላ በደንብ ቪዚብል እየሆንን ነው እና በደንብ ስለ ባህላችን ስለ ታሪካችን የምንናገርበት ከካናዳ ስርዓትም ተጠቃሚ የምንሆንበት መንገድ የሚኖረው ማንስማማባቸው ነገሮች እንደ ማህበረሰብ ቢኖሩ አብረን ስንሰራ ነው። ዞሮ ስርዓቱ እኛን የሚያየን እንዳንድ ጥቁር ማህበረሰብ እንዳንድ ስደተኛ ማህበረሰብ አካል ስለሆነ ተባብረን ልዩነቶቻችንን አቻችለን እንደ ኢትዮጵያውያን ባለንበት አብረን እንድንሰራ ነው ዋናው ጥሪ እዚህ ካናዳ ላሉት ማስተላልፈው። በተለይ ኦንታሪዮ ወይም ደግሞ እዚህ GTA በኔ በመሰራበት አካባቢ ከቶሮንቶ አካባቢ ባለው ማለት ነው። ሌላው በዓለም ያለው ደግሞ በያለንበት ከመብሰልሰል አልፎ እንደዚህ አይነት ተጨባጭ የሆኑ ነገሮችን ልናገኝ የምንችልባቸው ማዕቀፎች ካሉ እንጠቀምባቸው። አሜሪካ ሊሆን ይችላል፣ አውሮፓ፣ አውስትራሊያ፣ ኤኒዌር እየተሰሩ ያሉ ስራዎች እንዳሉ አውቃለሁ በደንብ። ሊትል ኢትዮጵያ እነዚህ ዲሲ ውስጥ ያለው በቋንቋ የመጠቀሙ እነዛ ነገሮች ተጠናክረው ቀጥለው ኢትዮጵያውያን ለራሳችን ብቻ ኢንተርናሊ የምናደርገውን የኢትዮጵያን ግሎሪ ሞር በዓለም ሊታይ የሚችልበትን ስራ መስራት የእያንዳንዱ ኢትዮጵያም ያለ ከኢትዮጵያም ውጭ ያለ ኃላፊነት ስለሆነ ያንን መስራታችንን እንቀጥል እላለሁ። መስከረም ላይ ኑ። የመጀመሪያ ዓመታችሁ ነው የሚሆነው አይደል? መስከረም የመጀመሪያው በኋላ የመጀመሪያው ነው። መታችሁ በደመቀ ሁኔታ አብረን እንድናከብር ጥሬን አስተላልፋለሁ። እሺ፣ በጣም ነው የማመሰግነው ሳለ። እኔም አመሰግናለሁ ሪዮት። መልካም ቀን ይሁንልሽ። አድማጭ ተመልካቾቻችን የመስከረም ወር በኦንታሪዮ ግዛት የኢትዮጵያ ታሪክና ቅርስ ወር እንዲሆን የሚደነግገው ሕግ በሙሉ ድምፅ መጽደቁን መነሻ ያደረገ ውይይት ከአቶ ሳላ ጌታሁን ጋር ነበረኝ። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ይኖረኛል። እንድትከታተሉ ከወዲሁ እየጋበዝኩ
በዚሁ ሰናበታችኋለሁ። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ